ከፍተኛ ትምህርት ተቋማት ዛሬ የተጀመረው የመውጫ ፈተና መሸጋሸጉን ገለጸ። የተለያዩ ከፍተኛ የትምህርት ተቋማት የትምህርት ምዘና ፈተናዎች አገልግሎት ዋቢ በማድረግ ባሰራጩት መልእክት የቅድመ ምረቃ ትምህርት መውጫ ፈተና ኤግዚት ኤግዛም ዛሬ መጀመሩን ገልጿል። ነገር ግን ያልታሰበ የኃይል መቆራረጥ ችግር በዳታ ማዕከል ላይ ባጋጠመው ችግር በመፍታት እንደገና ለማስጀመር ጥረት የተደረገ ቢሆንም የፕሮግራም መዛባትን አስከትሏል ብለዋል። በዚህም ምክንያት የፈተናው ሙሉ ፕሮግራም በአንድ ቀን መሸጋሸጉን ገልጸዋል። ሁሉም ፕሮግራሞች የዛሬን ጨምሮ ባለበት ክፍለ ጊዜ ላይ ሆነው በተዋረድ በአንድ ቀን የተሸጋሸጉ መሆኑን አመላክቷል። ዛሬ ፈተና ጀምረው የነበሩ ተፈታኞች እንደ ሙከራ ፈተና ወይም ሞክ ኤግዛም በመውሰድ ነገ በተመሳሳይ ሰዓት እንደገና ይፈተናሉም ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ሚዲያም የምዝገባ ወረቀት ሰረዘ። ባለስልጣን መስሪያ ቤቱ አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን የሚዲያ ስነ ምግባርን፣ የኢትዮጵያ ሕጎች እና የሀገርና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ብሏል። አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን እንዲታረም እና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጠው ቢቆይም በመታረም ፈቃደኛ ሳይሆን ቀርቷል ሲል ገልጿል። በተጨማሪም በሚዲያ ዘርፍ ላይ የሙያ ስነ ምግባርና የሀገርና የሕዝብ ብሔራዊ ጥቅም አክብሮ እንዲሰራ በተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆንም ብሏል። ይህን ተከትሎ ትላንት የካቲት 17 ቀን 2018 ጀምሮ የምዝገባ ምስክር ወረቀቱ ተሰርዟል። ምንም አይነት የሚዲያ ፍቃድና እውቅና የለውም ሲልም አስታውቋል። ከአንድ ወር በፊት በተመሳሳይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮን የኢትዮጵያን ሕገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎች የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ አልሆነም በሚል ስራ ፍቃድ እውቅናውን እንዲመልስ ማድረጉን አስታውቆም ነበረ። የሶማሊያ መንግስት አሜሪካ የሶማሊያን ወደቦች እና አውሮፕላን ማረፊያዎች ለወታደራዊ አገልግሎት እንድትጠቀም የሚፈቅድ ስምምነት ለመድረስ ጥያቄ ያቀረበ። ይህ የሶማሊያ ጥያቄ የመጣው ራስ ነፃ ሀገር አድርጋ ያወጀች ሶማሌላንድ ለአሜሪካ ማዕድን ቁፋሮና የወታደራዊ ጦር ሰፈር ለመስጠት ጥያቄ ካቀረበች ከቀናት በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ኡመር እንደገለጹት ሶማሊያና አሜሪካ እንደ ኤሮፓያን አቆጣጠር ከ1980 ጀምሮ በወደብና አየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው። ለማደስ የቀረበው ጥያቄ ብቸኛው ህጋዊ የጸጥታ ትብብር መስመር ነው ብለዋል። የውጭ ኃይሎች ከሶማሊያ ጋር ወታደራዊ ትብብር ለመስራት የሚፈልጉ ሀገራት በቀይ ባህር መግቢያ ላይ የሶማሊያ እና ሶማሊላንድ አሜሪካን ድጋፍ ለማግኘት እና ስትራቴጂካዊ አጋር ለመሆን ከፍተኛ ፉክክር ውስጥ ናቸው። ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄ ሉዓላዊነቷን ለማስጠበቅና የሶማሊላንድ ከውጭ ኃይሎች ጋር የምታደርገውን ግንኙነት ለመገደብ ነው ተብሏል። ግብጽ ለኢትዮጵያ ቀይ ባህር የማግኘት እቅድ ድጋፍ እንደምታደርግ ገለጸች። ግብጽ በናይል ውሃ አጠቃቀም ላይ ስምምነት ከተደረሰ ኢትዮጵያ የባህር በር እንድታገኝ ከአፍሪካ አጋሮቿ ጋር ለመስራት ዝግጁ መሆኗን ዘናሽናል የተባለ የመካከለኛው ምስራቅ ሚዲያ የካይሮ ምንጮችን ጠቅሶ ዘግቧል። ግብጽ ይህን በቅድመ ሁኔታ ላይ የተመሰረተ የአጋርነት ጥያቄ ለጠቅላይ ሚኒስትር አብይ አህመድ እና ለዋሽንግተን ይህንን ጥያቄ ግብጽ፣ ሱዳን፣ ሶማሊያ፣ ጅቡቲ እና ኤሪትሪያ ያላትን ወታደራዊ ፖለቲካዊ ተጽዕኖ በመጠቀም ስምምነት ካልተደረሰ የኢትዮጵያ የባህር በር አማራጮችን ልትዘጋ እንደምትችል የሚጠቁሙ ውስጠ ወይራ ማስጠንቀቂያ እንደያዘም ተነግሯል። ግብጽ ባለስልጣናት ተደጋጋሚ መግለጫዎች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ቸውን የሚያሳይ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስትር ከዚህ ቀደም ባወጣው መግለጫ ኮንኗል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ከዚህ ቀደም ባስተላለፉት መልእክት የውሃ ሀብትን ለልማት ማዋል የሌሎችን ድርሻ መቀነስ ማለት እንዳልሆነ እና ወንዙ ለግጭት ሳይሆን ለትብብር ሊያገለግል እንደሚገባ አስገንዝበዋል። የባህር በር በኢትዮጵያ ያለውን አስፈላጊነትን በዚህ መልእክት አጽንኦት ሰጥተዋል። ግብጽ በጅቡቲና በኤርትራ የሚገኘው ወደቧን ለማልማት ስምምነት ላይ የደረሰች ሲሆን ይህ እርምጃ የግድቡ ድርድር ላይ በኢትዮጵያ ላይ ጫና ለመፍጠር የታለመ እንደሆነ ሲነገርም ቆይቷል።
የኔልሰን ማንዴላ መታሰቢያ ሙዚየም በአዲስ አበባ ተመረቀ። በኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ ውስጥ በዘመናዊ መልክ የታደሰውና የተገነባው ይህ መታሰቢያ ሙዚየም የደቡብ አፍሪካው የነጻነት ታጋይን ታሪካዊ ቅርስ የሚዘክር ሆኖ በከፍተኛ የመንግስት ስራ ኃላፊዎች ዲፕሎማት ተመርቋል። በቀጣይ የቻይና የዩትሪን G1 አምሳለ ሰው ሮቦት ሰራዊትን በቤጂንግ ቴምፕል ኦፍ ሄቨን አቅራቢያ የተቀናጀ የማርሻል አርት ትርኢት እንመለከታለን። አብራችሁ ቆዩ። ለሰዓቱ ያዝናቸው አጫጭር ዜናዎች ይህንን ይመስላሉ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ቪዲዮውን ላይክ በማድረግ አጋርነቶን ያሳዩ።